ዳጊና ሳምሻ ዛሬ አልተታረፉም። ዳጊ ሳምሻን እማታለው ብሎ ሲሞክር መወጣጠሬን አይተክ ይፈራኛል ብለህ ካልክ ብሎ አንዴ ሲያጋጨው፣ ሳሚ ግን በአንድ እጁ አንጥሮ ወደ መሬት ጣለው። አደራ ድራማ በጣም ደስ የሚል ድራማ ነው። ቢያሳዝንም አንዳንድ ጊዜ ትምህርት ይሰጣል ብዬ ተስፋ አለኝ። እንግዲህ ወይዘሮ ገነትን ያገትኳት ሁሉ ጊዜ እናትነቴን እያወቅ እንዴት እናቴን ታሳግተኛለህ ብሎ ጠየቀው። እሱም ያን ያደረግኩት ወድጄ አይደለም በኃይሉ ስለሚገላት ነው። ሳታገተች እሷ ገነት ታታገተች በኃይሉ ይገላታል። ለዛ ነው ያሳገትኩህ። ደግሞም በህይወት ተረፈችልህ እንዴ? እኔ ባልደርስ እኮ በህይወት አተርፍልኝም ነበር። እንዴት እንደዚህ ታደርጋለህ ሳሚ ይለዋል። እኔም ወድጄ አይደለም አልኩ ነገርኩህ። ወይ ብሌንን ወይ ገነትን ታጣ ነበር። እናት ከምታጣ ደግሞ ብትታገት ችግር የለውም ብዬ አሳገትኩ አለው። በዛው ትንሽ ተነጋግረው ቢላውን ቢማዘዙ ጩቤን ቢማዘዙ ምንም ሳይባባሉ ተለያዩ። ከዛም እሱ አንድ ነገር ፈልጋለሁ ካንተ አለው። ከብሌን ከራክልኝ እኔ ምንም አልደርስብህም። እናትክም ጋር ማንም ጋር መጣም ብሌንን ራቅልኝ፣ ግን ብሌንን የራሴ ላድርጋት ሲለው እሱ ዳጊ በፍጹም ብሌንን በፈለግክበትና አልተውልክም አለው። ብሌን በጭንቀት ውስጧ ተዋጠ። ይሄ ነገር ድጋሜ ነገር ሊቀሰቅስ ነው ወይስ አይደለም እያለች ውስጧ ተጨነቀ። ብሌን በፈገግታ የተሞላችው ለአንድ የሆኑ በሀዘን ተሞላች። የቃል ጓደኛ ቤት ድረስ መታባታለች። ቤት ድረስ ሲቀራ እስከ ማጨልሽ ደረጃ ደርሳ ሰላም በእንደምንም ብላ ቃል አሳምና እዛ ቤት እንድትኖር አደረገቻት። ጓደኛዋ ግን ምንም የሚሰማት ነገር የለም። ሁሉንም ነገር ካላደረግኩና ካልሰራው ትላለች። ምግቡን ስበላ ራሱ ምግቡን አግበስብሳ ለአንዴ ውጣ የምጨርሰው ትመስላለች። ወንድ ልጅ እንኳን እንደዛ አያላምጥም። በጣም ያሳዝናል። ሰላም የገባችበት መከራና ስቃይ ቃል እየሸወደቻት መሆኑን አላወቀችም። ቃል አሁን ደስተኛ ናት። ሰላም ውርስ ውስጥ ልታስገባት ህግ ደረጃ እየሄደች ነው። ሰላም ደግሞ ህግ ደረጃ መሄድ የያዘችው ብሌንን ሳይሆን ቃልን በንብረቷ ውስጥ ተወካይነት ወይም መብት እንዳላት ልታስገባት ነው። ብሌን ግን ይህንን ስትነግራት በጣም ተናደደች። ቃልዬ ላንቺ እየለፋው አሁን ቀጠሮ አለብኝ ልሄድ አለቻት። የትማዬ አለቻት። ላንቺ ንብረቴን ላወርስ እየፈርኩ እኮ ነው አለቻት። ቃልም ደስ አላት። እውነተኛ ልጅሽ ያደረግሽኝ በቃ ንብረት ከአንቺ ጋር ሊኖረኝ ነው አለቻት። ያንቺ ነው ማነክቶብሽ ቃልዬ አለቻት ሰላም። በዚህን ጊዜ ብሌን ተናዳ ወደ ክላሷ ሄደች። ብሌን ቃል የሷ ልጅ እንዳልሆነ ስለምታውቅ ህግ ውስጥ የንብረት ተካፋይ ታደረገቻት ሰላም ኪሳራ ውስጥ እንደሆነች ነው። ትንሽ ቆየት ብላ ቃል አካፍሊ ብላ ተካፍላ ጥላት እንደምትወጣ ስለምታውቅ ነው። ሞና ተናዳ ነው ተነሳች። ብሌን ብላ ሰላምም ብትጠይቃት ተያት እባክሽ ኩሽና የምትሰራውን ስራ ረስታ ስትቀመጥ ትዘውላት ይሆናል አለች። የቃል ጓደኛም ሳልሰራልሽማ ህግ ውስጥ የሰላም ንብረት ተካፋይ አትሆኝ። ንብረት ተካፋይ ከሆነ በህግ ከስሻት ስለምታገኛት ምንም አይነት ንብረት ማግኘት ስለማትችል አዋርድሻለሁ ብላ እሷም መልሳ አላወጣ ታዋርዳት ያዘች። እንዳትናገር አደረገቻት። እሷ ሰላም እንድትመክራቸውና ጥሩ ጥሩ ነገር እንድትነግራቸው ብቻ ያንን አብረው ቁጭ አሉ። የቃል ጓደኛ ህይወት ቀጠለች እዛ ውስጥ። በኃይሉም ሊፈታ ነው። በኃይሉም ከተፈታ ቃልን አይለቃትም። ሳምሻ ግን አትጨነቂ፣ ምንም አያረገንም፣ እንደደለዋለን ሌላ ታሪክ እያወጣን ወይም እያመጣን ብላ ውስጧን አሳምናለች። ታዲያ አሁን ላይ የትኛው ባህሪ ደህና ነው ትላላችሁ? የሳሚ እየደበቁ እውነታውን በመጨረሻ ማውጣት ወይስ ደግሞ የቃል መቀባጠር? ቃል
አሁን ብዙ እየዋሸች ነው። አሁን በቃ ሰላም ንብረት ተካፋይ ካደረገችኝ ሳሚሻንም አልፈልገውም፣ አብሬው አልሰራውም። ንብረቴን ራሴ በራሴ ይካፈላሉ። ከተካፈልኩ በኃይሉንም ሆነ ሳሚን አልፈልግም እያለች ነው። በኃይሉ ግን ተፈቶ እውነት መጥቶ በኃይሉ ተፈቶ በቃል ንብረቱ ሊተላለፍ እንደሆነ ቢያቅ በኃይሉ እኔ እንጃ ደስታውን ወደር አይኖረውም። የዛን ቀን ነው ቃል በመሬቱም ሆነ በንብረቷ ውስጥ ሲያስገቡ ተገባች በኋላ ሰላምን የሚያጠፋት። ሰላምን ካጠፋው በኋላ ወራሽ ማን ሆነች? ቃል ማለት ነው። ቃል ተሆነች ደግሞ 50% ተካፍሎ እሱ ለመውጣት የሚፈልገው። ቃል ግን አሁን ላይ ራሷን ብቻ ወሳኝ ታደርጋለች። ምክንያቱም በውርሻው ላይ እሷ ብቻ ስላለች ሌላ ሰው ምንም አያስፈልጋትም። በህግ ደረጃ በኃይሉን እንደምትከዳው እርግጠኛ ነኝ። በኃይሉን ትከዳዋለች። ምክንያቱም እሱ ስሙ የለውም። ስሙ ስለሌለ ምንድን ነው የማካፍለው? አላካፍለው። እናቴ ናት የሞተችው፣ ንብረቱም የራሴ ነው ብላ ህግ ደረጃ እንደምትገደግደው እርግጠኛ ነኝ። በኃይሉ አሁን ላይ እየከሰረ ነው። ሳሚም ስራውን በአግባቡ እየሰራ አይደለም። አለበለዛ ግን ይከስራታል። ዳጊና ብሌን ፍቅራቸውን እያጣጣሙ ነው። ከዛም በላይ ፍቅራቸው እየጨመረ ነው። የዳጊ እናት ገነት ከሆነች በኋላ ድህነት ወይም ዳጊ በደስታ ተውጠዋል። ብሌንም ደስ ብሏታል። ብሌን ግን የኔና መቼ ነው የማገኛት? ዳጊም እናቱን አገኘ፣ እኔስ መቼ ነው የማገኛት እናቴን እያለች ውስጧ እየተብሰለሰለባት ነው። ቢሆንም ግን አንድ ቀን ታገኛለች። ሳሚ ይነግራታል። ሳሚ ደግሞ አንድ ነገር ቃል ያስገባትና እናቷ እንደሚነግራት እርግጠኛ ነኝ። እኔን አፍቅረኝ እናትሽን ግን ልንገርሽ እንደሚላት እርግጠኛ ነኝ። ሳሚ ብሌንን ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ ቤተሰቦቼ፣ ምችት ይበላችሁ የኔ ወዶች።